እንኳን አደረሳችሁ። ይህ የኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም ከአፋር ሰመራ ከተማ እየተላለፈላችሁ ይገኛል። 1446ኛውን ዓመተ ሂጅራ ምክንያት በማድረግ ያዘጋጀንላችሁ ልዩ የቴሌቪዥን ፕሮግራም ነው። ፕሮግራሙን የምንመራው አብዩ ታደሰና እኔ አህመድ አሊ አብረናችሁ እንቆያለን። ይህ 1446ኛው ዒድ አልፈጥር ምክንያት በማድረግ በአፋር ሰመራ ከተማ ያዘጋጀንላችሁ የኢትዮጵያ ንግድ ባንክ ልዩ የዒድ ፕሮግራማችን ነው። አሁን ትንሽ ወደ አዲስ አበባ እንመልሳችኋለን። አዲስ አበባ ላይ አብሮነት ለበጎነት በረመዳን በሚል ርዕስ አዲስ አበባን ጨምሮ በተለያዩ ሀገሪቱ ክፍሎች የኢትዮጵያ ንግድ ባንክ የረመዳንን ወር ምክንያት በማድረግ የኢፍጣር ፕሮግራሞችን አድርጎ ነበር። በስካይላይት ፕሮግራም የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖና የተለያዩ የክብር እንግዶች በተገኙበት የኢፍጣር ዝግጅት ነበረ። እዛ ቦታ ላይ አቶ አቤ ሳኖን ተከታትለን ተመልሰን ወደ ሰመራ እንገናኛለን። በያላችሁበት መልካም የኢድ አልፈጥር በዓል። السلام عليكم ورحمة الله وبركاته. እንኳን ለረመዳን ወር አደረሳችሁ። ረመዳን ሙባረክ። ኡስታዝ አቡበከር አህመድ የኢትዮጵያ እስልምና ጉዳዮች ፕሬዝዳንት ተወካይ፣ ክቡር ሼህ አብዱልሐፊዝ ባኽረዲን ተቀዳሚ ምክትል ፕሬዝዳንት፣ እንዲሁም የተከበራችሁ እንግዶች፣ የኢትዮጵያ ንግድ ባንክ የሲቢኢ ኑር ቢዝነስ ከጀመረ 11 ዓመት ሆኖታል። ሲቢኢ የኢንተረስት ፍሪ ባንኪንግ ሲቢኢ ኑር ዘርፉ ከአንድ ሙሉ ባንክ እየበለጠ ነው ያለውን ባለበት ደረጃ በእናንተ ድጋፍ በዚህ ዓመት በ8 ወር ብቻ 50 ቢሊዮን ብድር ሰጥቷል። በ8 ወር ብቻ 50 ቢሊዮን አዲስ ዲፖዚት ሰብስቧል። ይሄ አጠቃላይ ያለውን ዲፖዚት 166 ቢሊዮን ያደረሰ በብድርም ከ67 ቢሊዮን በላይ ደርሷል። ብዙ ጊዜ ብድር ገንዘብ ብዙ ሰብስባቸዋል ብዙ አላበደራችሁም ብላችሁ ስለምትወቅሱን ነው። በኢትዮጵያ ባንኮች አሰራር ያላቸውን በሙሉ መልሶ ስለሚያበድሩ እንጂ በዓለም ስታንዳርድ ማበደር የሚገባንን ያህል ደርሰናል። በተለይ በኢስላሚክ ፋይናንስ የሰበሰቡትን የአደራ ገንዘብ በሙሉ ማበደር አይቻልም። ብዙ ገንዘብ በእጅ መያዝ ያስፈልጋል። ስለዚህ ከሰበሰብነው ገንዘብ አንጻር ብዙም ብድር ሰጥተናል። ይሄን እናንተ ስላመናችሁን እናንተ የበለጠ ተጠግታችሁ ከኛ ጋር ስለሰራችሁ ነው። በዛሬው ዕለት የ8 ወር የባንካችን አጠቃላይ ዲፖዚት 367 ቢሊዮን ደርሷል። አጠቃላይ የባንካችንም ተቀማጭ ገንዘብ 1.54 ትሪሊዮን ደርሷል። ትሪሊዮን የሚያወራ ኢትዮጵያ ንግድ ባንክ ብቻ ነው። የባንኮች የኢትዮጵያን የባንክ በአመቱ ከ58% በላይ የኢትዮጵያ ንግድ ባንክ ሰብስቧል። ይሄ እናንተ ደንበኞቻችን በዚህም በዛም በግራም በቀኝም የኢትዮጵያ ንግድ ባንክን አምናችሁ ከኛ ጋር ስለሰራችሁ ነው ይሄ የሆነው። ስለዚህ ሁሉንም በየዘርፉ እያመሰገንን ነው። የሙስሊሙ ህብረተሰብ ደግሞ ትልቅ የሚያከብረው የረመዳን ወር ነው ያለው። በዚህ ጊዜ ውስጥ መገናኛ አብሮ መታወሻ ስሜት መግለጫ ወቅት ደግሞ አብሮ ማፍጠር ነው። ለዚህ ነው የጠራናችሁ። አብረናችሁ የምናፈጥረው ከኛ ጋር ስለሰራችሁ እናመሰግናለን። ሹክራን ለማለት ነው። እናንተ አብራችሁን ከቆማችሁ የኛ አገልግሎት ይጨምራል፣ ያድጋል። የበለጠ እንቀርባቸዋለን። ለፍላጎታችሁ ሁሉ የሚመቹ አገልግሎቶች ይዘን እንመጣለን። እናንተ እንዳመናችሁን እኛም አምነናችሁ ከእናንተ ጋር እንሰራለን። ባንካችን የሲቢኢ ኑር አገልግሎቱ የሸሪዓ ህግን ተከትሎ የእናንተን ባህልና ቫልዩ ተከትሎ ነው የሚሰራው። ከጊዜ ወደ ጊዜ ፍላጎታችሁን መመለስ ወደሚያስችሉን እያሻሻልን እየተማርን ተጨማሪ አገልግሎቶች እያመጣን ነው የምንሄደው። ብዙ ደንበኞቻችን አምነውን አብረውን እየሰሩ ነው ያሉት። እኛን እየተጠቀሙ ነው። እኛን እየተጠቀሙ ደግሞ ገንዘባቸውን በጊዜው በሚፈልጉት ሰዓት ያገኛሉ። ይሄ ደግሞ ባንኮች ሊሰጡት የሚገባ ትንሹ ዋስትና ነው። ኢትዮጵያ ንግድ ባንክ
ያለ ምክንያት አይደለም ሁሌም የምትተማመኑበት ምንለው ገንዘባችሁን በፈለጋችሁ ጊዜ ማግኘት ትችላላችሁ ማለታችን ነው። ስለዚህ ይሄ እምነታችን ለእናንተ ሀብት ነው ብለን እናስባለን። እኛ እንወዳችኋለን። እናንተም ስለወደዳችሁን አድገናል። የበለጠ ወዳችሁን አብራችሁን እንድትቀጥሉ እንጠይቃለን። እስካሁን አብራችሁን ስለሰራችሁ እጅግ በጣም እናመሰግናለን። ወደፊትም ከኛ ጋር እንደምትሰሩ ሙሉ እምነት አለን። ከኛ ጋር እንድትሰሩ ደግሞ በአክብሮት እንጠይቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛከላህ። ፕሮግራማችን እንደቀጠለ ነው። አሁን ደግሞ ባልደረባችን አብዩ ታደሰ የኢድ አልፈጥር ምክንያት በማድረግ ያደረገው ዚያራ አለ። ይህንን ዚያራ የባንክ ሲቢኢ ኑር ግንባር ቀደም ደንበኛ ከሆኑት አቶ ሰይድ እስማኤል ጋር ያደረገው ቆይታ ተከታትለን እንመለሳለን። እንኳን ደህና መጣችሁ። ሰይድ እስማኤል እባላለሁ። አሁን ያለንበት ቦታ ሰመራ በአፋር ሰመራ ዋና ከተማ ላይ ነው ያለነው። በአፋር ክልል ገዋኔ ወረዳ አልባሮ ቀበሌ የተወለድኩ ነዋሪ ነኝ። የአፋር ተወላጅ ነኝ። አሁን ከዛ ከገዋኔ ከተወለድኩ እዛው ተምሬ ገዋኔ አንደኛ ደረጃ ትምህርት ቤት ተምሬ መልካሰዲ ሁለተኛ ደረጃ ተምሬ ዲግሪን አለሚያ ዩኒቨርሲቲ አጠናቅቄያለሁ። ከዛ በኋላ የተለያዩ ዘርፎች ላይ የተለያዩ ስራ ዘርፍ ላይ ተሰማርቼ እየሰራሁ እገኛለሁ። ከተሰማራሁባቸው ዘርፎች አንዱ የሆቴል ቱሪዝም ነው። ሌላኛው ኮንስትራክሽን ዘርፍ ላይ ተሰማርተናል። ሌላው ደግሞ በጨው ፕሮሰሲንግ አዮዳይዝ ፋብሪካ እያቋቋምን ስራ ላይ እንገኛለን። ሰመራ በጣም በሚገርም ሁኔታ ተቀይራለች። እንደዛ አልነበረም ከዚህ በፊት። ከዛሬ 5-10 ዓመት በፊት የነበረው ሰመራ ላይ ማንኛውም ሰው መጥቶ አርፎበት ሻይ የሚጠጣበት ቦታ ያልነበረ፣ ከቢሮዎች ውጭ ብዙም ዝግባ የማይባል የተለያዩ መሰረተ ልማቶች ያልነበሩበት ነበር። በአሁኑ ሰዓት ግን ያው እንደምታዩት ትልቅ ስራዎች ሰርተዋል። ትላልቅ ሆቴሎች ተገንብተዋል። ካፌዎች፣ የመዝናኛ ቦታዎች እየሰሩ ነው። ኮሪደር ልማቱም እንደምታዩት አልቆ እስከሚጠናቀቅ ትንሽ ጊዜ ነው እንጂ የቀረው። የተለያዩ ትላልቅ ስራዎች እየተሰሩበት ያለበት ሁኔታ አሉ። የተለያዩ ፋብሪካዎች ተቋቁመው ስራ ላይ አሉ። የውሃ ፋብሪካዎች አሉ፣ የጨው ፋብሪካዎች አሉ፣ የተለያዩ ፋብሪካዎች አሉ። የኢንዱስትሪ ፓርኩ ደግሞ በደንብ ድምቀት ሆኖታል። ብዙ ቀበሌዎች አሉ። አድጋለች፣ ሰፍታለች። ከዛሬ 15 ዓመት በፊት ሲራሊ ኮንስትራክሽን መስርተናል። ሲራሊ ኮንስትራክሽን መጀመሪያ ስንጀምር በደረጃ 8 ኮንስትራክሽን ጀምረናል። ደረጃ 8 ላይ የቢልዲንግ ስራዎች፣ ትናንሽ ህንፃ ተቋራጮች ስራዎች የሚሰሩትን ማንኛውም ጨረታ የተጫረትን ትናንሽ ጤና ኬላዎች፣ ትምህርት ቤቶች በመስራት ነው የጀመርነው። ከዛ በኋላ ሲራሊ ኮንስትራክሽንን በማሳደግ ጠቅላላ ስራ ተቋራጭ አድርገነዋል። በደረጃ 1 የውሃ ስራዎች፣ ትላልቅ መስመር ዝርጋታዎች እንሰራለን። በኮንስትራክሽን ደረጃም ትላልቅ ቢልዲንጎች፣ አፓርትመንቶች፣ ትላልቅ የሆኑ የሆስፒታሎች፣ ትላልቅ የመንገድ ስራዎችን በመስራት ጠቅላላ ህንፃ ተቋራጭ አድርገነዋል። በዚህ ደረጃ ከ15 ዓመት በላይ ብዙ ልምድ ያለው ድርጅት ነው። በውስጡ ከ45 በላይ ቋሚ የሆነ ሰራተኞችና ወደ 24 ጊዜያዊ ሰራተኞች ይዘው ይንቀሳቀሳል ማለት ነው። ሲራሊ ሲራሊ ከሚሰራቸው ስራዎች አንዱ የኮንስትራክሽን ዘርፍ ነው። ከተሰማራንበት የስራ ዘርፍ አንዱ እንደዚህ አይነት የመኖሪያ መንደሮች የምንሰራቸው አሉ። ይሄ እንደምታዩት የክልሉ ከፍተኛ አመራሮች የሚኖሩበት ቤቶች ናቸው። አጠቃላይ እዚህ የተሰሩ ቤቶች 24 ቤቶች ናቸው።
አሁን አልቋል። ኦልሞስት አልቋል። የፊኒሺንግ ትናንሽ ስራዎች ናቸው የቀሩት። የውስጥ ስራዎች እንዳለ ኦልሞስት ሙሉ በሙሉ አልቋል። ከዚህ በኋላ አጸዳርቶ ስራውን ጨርሰን ማስረከብ ነው ያለን ሁኔታ። ከተሰማራንበት የስራ ዘርፎች አንደኛው የሆቴል ቱሪዝም ነው። እንደሚታየው ይሄ አፋር ያንጉዴ ሆቴል ይባላል። የሆቴል አሁን ከተጀመረ ኦልሞስት 10 ወር አካባቢ ሆኖታል። በዚህ በ2 ወር ውስጥ አጠናቀን ስራ እናስጀምራለን ብለናል። ሆቴል ውስጥ የምናደርጋቸው አገልግሎቶች ወደ የሆቴሉ አጠቃላይ የክላሶች ብዛት ወደ 130 ሆቴል አለ። ዴሉክስ አለን፣ ስታንዳርድ አለን፣ ቪአይፒ ኪንግ ሩሞች አሉን። ሬስቶራንት አገልግሎት፣ ካፌ፣ ሳሙና፣ ስቲም፣ ጂም ሁሉንም ያካተተ ነው። የሉሲ አገር ስለሆነች የሚጎበኙ ብዙ ነገሮች ስላሉ ያንን ነገሮች አይቶ ለመሄድ ሰው የሚያርፍበት ቦታ የለውም ነበር። እንደዚህ አይነት ሆቴሎችን በመስራት ሰዎች ዘና ብለው አርፈው ተዝናንተው አገራችንን ማይተው እንዲሄዱ ጉልህ ሚና ይጫወታል። ሰራተኛ የሰው ኃይልም ደግሞ ኦልሞስት ቋሚና ጊዜያዊ ሰራተኞች እስከ 85 ሰራተኞች በላይ ይኖረዋል ብለን እናስባለን። ሆቴሉን ሰፖርት አድርጎን በፋይናንሻልም የደገፈን ኢትዮጵያ ንግድ ባንክ ሲቢ ኑርን ከመጀመሪያው ከጅምሩ ጀምሮ ሆቴሉ እዚህ ደረጃ ላይ እንዲደርስ እገዛ አድርጎልን እዚህ ላይ ደረሰን ሲቢ ኑርና የኢትዮጵያ ንግድ ባንክን ከልብ አመሰግናለሁ። የኢትዮጵያ ንግድ ባንክ ልዩ የበዓል ዝግጅታችን እነሆ አሁንም እንደቀጠለ ነው። በዚህ ዝግጅታችን ደግሞ የኢድ አልፈጥርን በዓል ምክንያት በማድረግ ዚያራ ለማድረግ የኢትዮጵያ ንግድ ባንክ የሲቢር ደንበኛ ከሆኑት አቶ ሰይድ እስማኤል ቤት ተገኝተናል። ባልደረቦች የኢትዮጵያ ንግድ ባንክ የሲቢ ኑር የሰመራ ዲስትሪክት ባልደረቦችና ከዋናው መስሪያ ቤት የመጡ የኢትዮጵያ ንግድ ባንክ የሲቢ ኑር ኃላፊዎች አጠገቤ ይገኛሉ። እንግዲህ በርካታ በዓል የሚሸቱ ጥያቄዎችን በማንሳት አሪፍ ቆይታ እናደርጋለን። አብራችሁን ቆዩ፣ የአክብሮት ግብዣችን ነው። ስለተቀበልከን ደስ ብሎናል። እኛም እናመሰግናለን። አሪፍ ብለናል። እናመሰግናለን። በድጋሜ እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አድረሳችሁ። አቶ ሰይድ እስማኤል የኢትዮጵያ ንግድ ባንክ የሰመራ ዲስትሪክት ግንባር ቀደም ደንበኛ ናቸው። በበርካታ የስራ ዘርፎች ተሰማርተዋል። ኮንስትራክሽን፣ ሆቴልና ቱሪዝም እንዲሁም ምርትና አገልግሎት ከተሰማሩባቸው የስራ መስኮች መካከል ይጠቀሳሉ። ሰዓቱ የኢፍጣር ነው፣ በዓል ነው። በርካታ ምግቦች እዚህ ለበዓል ለእንግዶቻችን ለእኛም አዘጋጅተዋል። እሱን ተስተናግደን እንመለሳለን። በያላችሁበት መልካም በዓል፣ መልካም የኢድ አልፈጥር በዓል ይላል። በአፋር ክልል የኢድ በዓል ድባብ ምን ይመስላል? እንዴት ነው አንተስ በዓልን የምታከብር? በዓሉ በቤተሰብ በመጠያየቅ ዚያራ ፕሮግራም በማድረግ የተቸገሩትን በመርዳት የተለያዩ ሕክምና ላይ ሰዎች ያሉትን በመጠየቅ ነው የምናሳልፈው። ስለዚህ ኢዱ በጣም ያማረና ደስ የሚል ነው ማለት ነው። በዚህ እድሜ ኃላፊነት ተሸክሞ ይሄን ሁሉ ቢዝነስ ስራን ማድረግ እንዴት ነው የቻልከው? ስራ በወጣትነት ጥሩ ነው፣ ደስ ይላል። ምክንያቱም ብዙ ነገር መስራት ትችላለህ። መድረስ የምችልበት ቦታ ለመድረስ ቀልጠፍ ብለህ መሄድ የሚቻልበት ሁኔታ ስለሆነ ወጣትነቱ ምንም የሚያግደው ነገር የለም ማለት ነው። በወጣትነት ነው እንደውም መሰራት ያለበት ብዬ ነው እንደውም የምናገረው። ወጣትነትና ስራ ያው ብዙ ፈተናዎች ሊኖሩ ይችላሉ። ትስነ እንቅስቃሴ ይኖራል። ግን ያን ሁላ ፈተና ከታለፈ ወጣትነትን ወደ ጥሩ ነገር ከቀየርከው ጥሩ ነው። ወጣትነትን ደግሞ አቅጣጫ ከሳተም አደጋ ነው። ስለዚህ ያው ሁለት መስመር ላይ ያለ አካል ማለት ነው። ወጣትነትን ወደ ጥሩ ዓላማ ከቀየርከው ጥሩ ነው የሚል ነገር ነው ያለኝ ብራስ። ከኢትዮጵያ ንግድ ባንክ ጋር ያለው የደንበኝነት ግንኙነት እና አሁን ያለበት ደረጃ
የት ተነስቶ የት ደርሷል? ይሄ እስካሁን እኔ ብዙ ጊዜ ንግድ ባንክ ነው እንጂ ብዙ ሌላ ባንክ ጋር ብዙም ግንኙነት የለኝም። ግን ሞር እንድመጣ በደንብ ወደ እነሱ እንድመጣ ያደረገኝ የእነሱ አቀባበል ነው ማለት ነው። በደንብ ተቀብለውናል። ብድር አመቻችተውልናል። በሲቢ ኑር ኢስላሚክ ብድር በእቃ ግዢዎች የተለያዩ ነገሮች እያደረጉ ወደዛ አስገብተውናል። እንቅስቃሴውም በዛ ደረጃ እየሄደ ያለ። አሁን የትኞቹን ፕሮዳክቶች ነው የምትጠቀመው? አሁን ብድርም ብለኛል። ሌሎችም የኢትዮጵያ ንግድ ባንክ የምትጠቀማቸው አገልግሎቶች ፕሮዳክቶች ካሉ? የኢትዮጵያ ንግድ ባንክ እስከ $1 ድረስ ለእኛ ፈቅደውልናል። ሌላ በእቃ ግዢ እዚህ ሀገር ውስጥ የሚገዙትን ግዢዎች ትላልቅ ብድር ፋይናንስ በማድረግ ሆቴሉን በአስቸኳይ በፍጥነት እንድንጨርስ ያደረገን ሲቢ ኑር ነው። በኮንስትራክሽን ዘርፍ ላይ የተለያዩ ፕሮጀክቶች ጋር አብረን እነሱ ጋር እንሰራለን። ክፍያዎች እነሱ ጋር ይኖሩናል። የተለያየ እንቅስቃሴ ይኖሩናል። ስለዚህ ብዙ የሚያቆራኝም ብዙ ነገሮች አሉ ማለት ነው ባንክ ንግድ ባንክ ጋር። በሆቴል ቱሪዝም ላይ እና በኮንስትራክሽን ዘርፍ ላይ በደንብ እንገናኛለን። በዛ ትልቅ አስተዋጽኦ አድርገውልናል ማለት ነው። ሆቴል ዘርፍ ላይ ምን አነሳሳ? እንደው ሲጠናቀቅ ምን ያክል ደንበኞችን ያስተናግዳል? ምን አገልግሎት ይሰጣል? ያው ሆቴል ዘርፍ ላይ ልሰማራ የፈለኩበት ዋናው ምክንያት ሙስሊሙ ማህበረሰብ ወይም ደግሞ ተጠቃሚ ማንኛውም ተጠቃሚ የሆነ ሐላል በሆነ መንገድ እንዲጠቀም በማሰብ ነው። በመጀመሪያ ደረጃ ማንኛውም ሰው መጥቶ ጥሩ የሆነ ቦታ ላይ አድሮ እንዲሄድ ለማድረግ ነው አንደኛው። ሁለተኛው አገርን ከማሳደግ አንጻር ነው። እዚሁ ማህበረሰብ ላይ ሲሰራ አካባቢው ያለው ሰው ወይም ደግሞ አካባቢ ላይ ያሉት ነጋዴዎች ተነሳስተው በደንብ ከተማውን ለማሳደግ ሰመራን ለማሳደግ ትላልቅ ሆቴሎችን በማፍራት ከውጭ የሚመጡ ቱሪስቶች ደግሞ የሚያድሩበት ቦታ የተመቻቸ መሆኑን አይተው በደንብ እንዲመጡና ጎብኚዎች ሰመራን በደንብ እንዲያዩ ምቹ ይሆናል ብዬ በማሰብ ያለውን ነገር እዚህ ብናፈስበት ጥሩ ይሆናል በሚል በማሰብ ነው ወደ ሆቴል ቱሪዝም ውስጥ የገባሁ። ተመልሼ እመጣለሁ ወደ አንተ። አሁን ግን በምግብ መሀል ነው የጠየቅኩና ወደ ምግቡ ወደ መጠጡ እንመለስ። የምትከታተሉት የኢትዮጵያ ንግድ ባንክ 1446ኛው ዓመት ሂጅራ የኢድ አልፈጥር በዓል ልዩ ዝግጅታችን ነው። በድጋሚ አብራችሁን ቆዩ። መልካም የኢድ አልፈጥር በዓል ይሁንላችሁ። አጠገቤ አቶ ሚፍታህ ይርዳው ናቸው። አቶ ሚፍታህ ይርዳው የአቶ ሰይድ የቅርብ ወዳጅ ናቸው። ለመሆኑ እንደ አቶ ሰይድ ምን አይነት ወጣት ናቸው? ለክልል ወጣቶች ካላቸው በጎነት ካላቸው አርያነት አንጻር እንዴት ይገልጿቸዋል? ከሰይድ ጋር ኦልሞስት 10 ዓመት ያህል እንተዋወቃለን። ስራም የተወሰኑ ስራዎች አብረን እንሰራለን እና ሰይድ ማለት ቬሪ ኤነርጀቲክ ነው። በጣም ፈጠራ ይችላል። አዲስ ነገር ይፈጥራል፣ ይደፍራል ምናምን ይላል እና ውጤቱም የስራዎቹ ውጤት ይናገራሉ። አፋር ክልል ላይ አርብቶ አደር ነው። ለዚህ ሆቴል ላይ ሌሎች ነገሮች ላይ ብዙ የተወሰነ ሰው ቢኖርም ብዙ ሰው የለም እና ሰመራ ከተማ ላይ በጣም ትልቁን ሆቴል እየገነባ ነው። ይሄ ደግሞ ለታዳጊ ወጣቶች ራሳቸውን ይቻላል የሚል ነገር ለማድረግ በጣም ያነሳሳል። ሰይድ ለብዙ ሰው አርአያ የሚሆን ነው። እንደ እድሜው አይደለም፣ እድሜው ወጣት ቢሆንም ገና በጣም ብዙ የሚያበረታታ ስራዎች እያሳየን ነው። ወደፊት ደግሞ ብዙ ይጠበቃል ከሰይድ። አንተን አይተው ወደዚህ አይነት ንግድ ይቻላል ብለው በመሞከር ደረጃ ይቻላል ከባንክ ጋር ሰርቶ መለወጥ ይቻላል የሚለውን ስሜት እንደው ፈጥር ያለሁ ብለህ መናገር ትችላለህ? ባንክ ማለት አጋር ነው፣ አብሮ የሚያግዝህ ማለት ነው። ብድር ስለሰጠ ብቻ የሚለይ ሳይሆን ብድር ሰጥቶ ኮንሰልት የሚያደርግ የሚረዳ፣ በጎን ሆኖ ምን ያስፈልጋቸዋል፣ ይህም በዚህ ብታደርጉ ይሄ ይሻላል እያለ ፕሮጀክቱ እስከ መጨረሻ ድረስ እንዲሄድ እንዲያልቅና አገልግሎት ላይ እንዲውል አብሮ የሚተጋና የሚለፋ መሆኑን አውቀው ወጣቶች በብዛት እንዲመጡ ነው እምለው። አሁንም ደግሞ ያለው ሁኔታ ነው። ወደዛ እየጋበዝናቸው ያለበት ሁኔታዎች አሉ። ትላልቅ ብድሮች እየተሰጠ አይቻልም የሚባለውን ነገር ሊቻል በማድረግ እየተሞከረ ያለበት ሁኔታዎች ስላሉ ብዙ ወጣቶችም ደግሞ ይሄን አይተው ወደዛ አይነት እንትን ውስጥ የሚገቡት ሁኔታዎች አሉና ፈጥረናል። ከባንክ ጋር በመስራት መለወጥ ይቻላል የሚለውን ነገር በደንብ እንዲማሩበት ነው የምንፈልገው።
እዛ አካባቢ ላይ ያለው የብድር አጠቃቀም ሁኔታ ግን በጣም ከፍተኛ ነው። በጣም በማይጠበቅ ሁኔታ ተለውጧል። ወጣቱም ነጋዴውም የተለያዩ ማህበረሰቦች ወደዛ የመግባት ሁኔታው በጣም ጨምሯል። አሳድገናል፣ አሳይተናል የሚል ነገር ነው ያለኝ እኔ በራሴ። ብድርን የሚፈሩ ሰዎች አሉ። እንግዲህ አንደኛው ካለማወቅ ነው። ሁለተኛው ያው ከሃይማኖት ጋር ተያይዞ የመፍራት ነገር አለና ለወጣቱ አንተም ገብተህበት በዚህ ሂደት አይተው ተጠቃሚ ስለሆንክ ከዛ አንጻር ያለውን ብዥታ ትንሽ እንድናጠራው ፈልጌ ነው። ባንክ ማለት አራጣ አበዳሪ አይደለም። ባንክ ማለት አብሮ የሚሰራ የሚያግዝና መሰረተ ልማቱን የሚያሳልጥ ማለት ነው። ስለዚህ ይህ ባንክ ደግሞ ከጎናችን ሆኖ ይሄን ነገር ሲሰራ በማንኛውም ፋይናንሻል በሀሳብም በተለያዩ ነገሮች እየደገፈ የሚሄድ ተቋም እስከሆነ ድረስ ማንኛውም ሰው ሐላል በሆነ መንገድ መጠቀም ተችሎ ሰርቶ መለወጥ እንደሚቻል የሚያሳይ ነው። የማይቻለውን ነገር እንዲቻል በቅርቡ በአጭር ጊዜ ውስጥ ችለህ ወደ ተሻለ ነገር እንዲሸጋገር ማድረግ የሚቻልበት ሁኔታዎች ናቸው። ሲቢ ኑር ጋር መጥተው ቢሰሩ የበለጠ ከዚህም የበለጠ ስራ መስራት ይችላሉ የሚል ነገር። ስለዚህ ለአንተ ብድር ለአንተ የኢትዮጵያ ንግድ ባንክ ማለት ምን ማለት ነው? ቀደም ሲል የነበረ እይታና አሁን ያለ በደንብ ገብተህ ተጠቅመህበት ብድርህንም እየመለስክ እያደርክ እየተጠቀምክ ስትሄድበት ያለህን ነገር እስኪ ግለጽልኝ። ለኔ ሲቢ ኑር ወይ ደግሞ የኢትዮጵያ ንግድ ባንክ ያው ቤታችን ነው ብዬ ነው የምገልጸው። ቤቴ እንደራሴ ቤት አድርጌ ነው የማስበው። ከስታፉም አንጻር ውስጥ ላይ ያለውን ፕሮክራሲነት የለም። ቀላል የሆነ ነገሮች ናቸው። ሁሉም ነገሮች አመቻችቶ በቀላሉ ወደ ቢዝነስ ተቀየረ አይዲያን በመስጠት የሚያዋጣና የማያዋጣ ቢዝነሶችን ስታመጣ ኮንሰልት ከማድረግ ምክር ከመስጠትም አንጻር የሚያገለግል ቤተኛ ሆነን የሚሄድበት ሁኔታዎች ስለተፈጠሩ ለኔ ንግድ ባንክ ወይ ደግሞ ሲቢ ኑር ማለት የኔ ቤቴ ነው ብዬ ነው የምገልጸው። ፕሮግራማችን እንደቀጠለ ነው። አሁንም የኢትዮጵያ ንግድ ባንክ የሲቢ ኑር ደንበኛ ከሆኑት አቶ ሰኢድ እስማኤል ቤት እንገኛለን፣ አፋር ሰመራ። ወደ ኢትዮጵያ ንግድ ባንክ ሰመራ ዲስትሪክት የሲቢ ኑር ዳይሬክተርና ወደ አቶ አንዋር ልመልሳችሁ። ምን ፕሮዳክቶች አሉ? ከዚህ አንጻር ከአቶ ሰኢድ አንጻር ምን የምንለው ነገር አለ? ጥያቄያችን የኢትዮጵያ ንግድ ባንክ ሰመራ ዲስትሪክት ከተቋቋመ ኦልሞስት 3 ዓመት እየሞላው ነው። ክልሉ በልዩ ሁኔታ ጥያቄ አቅርቦ ባንኩ በልዩ ሁኔታ አፋር ላይ የራሱ ዲስትሪክት አቋቁሞ ስራ የጀመረውና እንግዲህ 3 ዓመት ሆኖናል። ቅርንጫፎቹ በሚጀመርበት ጊዜ በወቅቱ ከ17 በላይ ቅርንጫፎች አልነበሩንም። በተለይ ያው በቅርንጫፍ ደረጃ ተደራሽ ያልነበርንባቸው ቦታዎች ነበሩን። እነሱን ተደራሽ አደረግን። አንድ ቅርንጫፍ ብቻ ነበረ ከወለድ ነጻ የነበረ። ነገር ግን በአንድ ዓመት ውስጥ ወደ 5 የሚጠጉ አዳዲስ የወለድ ነጻ ቅርንጫፎችን ከፍተን አጠቃላይ የነበረን ቅርንጫፍ ወደ 28 አሳድገናል። አሁን ላይ ከረንትሊ ሙሉ ለሙሉ የወለድ ነጻ ባንክ አገልግሎቱን የሚሰጡ ዴዲኬት የሆኑ ወደ 6 የሚጠጉ ቅርንጫፎች በዲስትሪክት ውስጥ አለን እና ማህበረሰቡ በተቻለ አቅም ቢያንስ የወለድ ነጻ ባንክ አገልግሎትን ይጠቀማል። ይህ ሲባል ደግሞ ያው ገንዘብ ማስቀመጥን ብቻ ሳይሆን የብድር አገልግሎቶች አሉን። ከዛ ውጭ ደግሞ የፎሬን ከረንሲ ጥያቄ ያላቸው ደንበኞቻችንን በተቻለ አቅም የፎሬን ከረንሲ እንዲያገኙ እናደርጋለን። ከዛ ውጭ ያው የቢዝነስ ወይንም የኮንስትራክሽን ላይ የተሰማሩ የጋራንቲ ስራዎች የሚፈልጉ አሉ። ብዙ ስራዎች አሉና እነዛ እናግዛለን። የዚህ የወለድ ነጻ ባንክ አገልግሎት ከመጣ በኋላ እኛም ባንካችን እንደ ባንክ በተለይም በክልሉ በሰፊ ሁኔታ ደንበኞች በትክክል የወለድ ነጻ የሸሪያ ኮምፕላያንትን በትክክል የሚያሟላ በትክክል በሸሪያ አድቫይዘሮቻችን አማካኝነት ሪከመንድ የሚደረጉ የተለያዩ የብድር ፕሮዳክቶች አሉን። በተለይ የዚህ የሙራባሃ ፋይናንሲንግ በተመለከተ ደንበኞች በተቻለ አቅም ለቢዝነሳቸው የሚያስፈልጉ የማቴሪያል ግዢዎችን እናከናውናለን። በጣም ከትንሽ ጀምሮ እስከ ትልልቅ ፕሮጀክቶች ድረስ ሰፖርት እናደርጋቸዋለን እና በተለይ ባለፉት 2 ዓመታቶች ብዙ ፋይናንሲንጎችን አድርገናል። በተለይ የወለድ ነጻን ማለት ነው። እንደ ዲስትሪክቱ ከመቋቋሙ በፊት ከ3 እና ከ4 በላይ ደንበኞች አልነበሩም የብድር ተበዳሪዎች። በተለይ ሰመራና በዓል አካባቢ ላይ ዞንሊ አንድ ልዩ ደንበኛ ብቻ ነበር የነበረው። የወለድ ነጻ ግን ደንበኛ አልነበረም። አዋሽ አካባቢ ላይ የተወሰኑ 1 3 4 የሚጠጉ የኮንቬንሽናል ደንበኞች ናቸው ያሉ። እንደመጣን በተቻለ አቅም ማድረግ የፈለግነው ምንድነው ያው ብድሮችን ማህበረሰቡ በትክክል በመጀመሪያ አዌርነሱን ክሬት ነው ያደረግነው። ከረንትሊ የወለድ ነጻ ብቻ ወደ ከ80 በላይ ደንበኞች አሉን የፋይናንስ ያደረግናቸው ኒር ቱ 1.5 ቢሊዮን ብር ነው የወለድ ነጻን ዲስፐርስ ያደረግነው ባለፉት 2 ዓመታት ብቻ። ኮንቬንሽናሉም እንደዚሁ ወደ ኒር ቱ 1.8 ቢሊዮን የሚጠጋ ብድርን ለደንበኞቻችን ዲስፐርስ ማድረግ ችለናል።
ባለፉት 2 ዓመታቶች በጣም በከፍተኛ ሁኔታ የማዳበሪያ ብድሮችንም ዲስፐርስ አድርገን ክልሉም በግብርናው እንዲጠቀም ኖት ኦንሊ ክልሉም ብቻ ሳይሆን ደግሞ ማህበረሰቡም በተቻለ አቅም ግብርና ላይ የሚገቡ ማህበረሰቦቻችን በጣም ዝቅተኛ በሆነ ዋጋ መንግስት ሰብሲዲ ያደርገዋል። በተለይ የኛ ባንክ ደግሞ ፋይናንስ ያደርገዋልና ግብርናቸው በጣም የተሻለና የተሳለጠ እንዲሆን የማዳበሪያ አቅርቦችን እናደርጋለን። ከዛ ውጭ ደግሞ ስኳር ፋብሪካዎች አሉ፣ ትልልቅ ፋብሪካዎች አሉ። በተለይ አዋሽ አካባቢ ላይ ስኳር ፋብሪካዎች አሉ። እነዛን ፋይናንስ ማድረግና በተለይ እዛ አካባቢ ላይ ያለውን የስራ አጥ ቁጥርን እንዲስተካከል ወይንም የስራ አጥ ቁጥሩ እንዲቀንስ ያው የተቻለን ነገር እያደረግን ያለንበት ሁኔታ ነው ያለው ማለት ነው። የብድር አማራጭ የቁጠባ አማራጮች እንዳለ የማያውቁ የምትለው ነገር ካለ ሰይድን ምሳሌ አድርገን አጠር አድርገን መልእክት እናስተላልፍ በዚህ አጋጣሚ። ሰዎች ወይንም ወጣቶች ሊሆኑ ይችላሉ፣ የቢዝነስ ላይ የተሰማሩ ደንበኞች ሊሆኑ ይችላሉና እነዛ ደንበኞች ባጭሩ በተለይ ባንክ ጋር ያላቸውን ግንኙነት በማጠናከር ያሏቸውን ቢዝነሶች ባንክ ላይ ይዘው በመምጣት ከኛ ጋር በጋራ ሰርተው በእርግጠኝነት በአጭር ጊዜ ውስጥ መለወጥ የሚችሉበት ሁኔታዎች አሉ። እነዛንም ባለፉት 3 ዓመታቶች አፋር ላይ በደንብ አሳይተናል። እንደነ ሰይድ የመሰሉ ትልልቅ ደንበኞች ጋር በጋራ ሰርተን እዚህ የደረስንበት ደረጃ ላይ ደርሰናል። እንደሳቸው አይነት ሌሎች በደንብ ሰፖርት መደረግ ያለባቸው እዚህ አካባቢ ላይ ያሉ ሰዎች እንዳሉ እኛ እናምናለን። በቻልነው አቅም ሁሉ እንደነዛ አይነት ደንበኞችንም ለማገዝ እኛ እንጠራለን። ወደፊትም ሰይድን የመሰሉ ብዙ ሰይዶችን አፍርተን አካባቢው ላይ በተለይ ማህበረሰቡን በፋይናንሱ ዘርፍ ደግፈን ማህበረሰቡ የሚፈለገውን የኢኮኖሚ እድገት ለማምጣት በጋራ እንሰራለን። አቶ አንዋር የኢትዮጵያ ንግድ ባንክ የሲቢ ኑር ዋና መስሪያ ቤት ባልደረባ ናቸው። አገልግሎት ባልተዳረሰበት እንደ አፋር ሰመራ አካባቢ ላሉ አርብቶ አደር ለመሆኑም እየተዳረሰ ያለ ፕሮዳክት ነውና የታየውም ለውጥ ከፍተኛ ነውና ከዚህ አንፃር እንደ ጠቅላላ አድርገው የሚሉን የሚያጠቃልሉ ነገር ካለ ብዬ ነው። ሲቢ ኑር እናም የመስኮት አገልግሎት እንደተጀመረ ቀጥታ ከመጣባቸው አካባቢዎች አንዱ እንዳውም ቅድማር ቀደም ከሚባሉት ሰመራና አፋር አካባቢዎች ናቸው። በጋራ ላለፉት እንግዲህ 11 ዓመታት በተለያየ ጊዜ ወደዚህ አካባቢ የመጣን አካባቢ ካሉ የእስልምና እምነት ተከታዮችና የእምነቱ አባቶች ሼኾች ጋር በመሆን ሰፊ የሆነ የግንዛቤ ማስጨበጥ ስራ ነበር የሰራ ነው። ያም በጣም ትልቅ ተጽዕኖ ማሳረፍ ስለተቻለ በሂደት አገልግሎቱ አሁን አቶ ሰሚር እንዳሉት በሰፊው በክልሉ እንዲዳረስ ለማድረግ ተችሏል። የመስኮት ብቻ ሳይሆን በ2019 እንደ ፈረንጆች አቆጣጠር ሙሉ በሙሉ የቅርንጫፍ አገልግሎት መስጠት ስንጀምርም በቅድሚያ መጠን ከከፈትንባቸው አካባቢዎች አንዱ ሰመራ ነው። ሱልጣን አሊ ሚራህ የሚባል ቅርንጫፋችን አካባቢው እንግዲህ የአይኤፍቢ ወይም ከወለድ ነፃ የባንክ አገልግሎት ለምንለው ማደግ ትልቅ አስተዋጽኦ ያደረገ አካባቢ ነው። ይህም አካባቢ በመቀበሉ ነው በተለያዩ አካባቢዎች በሰፊው እንዲዳረስና እንዲስፋፋ መነሻ የሆነው ማለት ነው። የኢትዮጵያ ንግድ ባንክ 1446ኛው ዓመተ ሂጅራ ልዩ የኢድ አልፈጥር ዝግጅታችን አሁንም እንደቀጠለ ነው። ምናልባት እንደው አቶ ሰይድ ጠቅለል እናድርገውና ስለመጣን አብረን ስለዋል እኛ በበኩላችን እጅግ በጣም ደስ ብሎናል። ያንተን ስሜት ደግሞ እንድጋራ። በዓልን እኔ ጋር ለመዋል በመምጣታቸው የኢትዮጵያ ንግድ ባንክ በጣም አመሰግናለሁ። ሲቢ ኑር በተለይ እንደዚህ ደምቃችሁና አምራችሁ በዓሉን በደንብ ለማሳመር እኔ ጋር ለመዋል ስለመጣችሁ በጣም በእውነቱ በጣም ደስ ብሎኛል። ማስተላልፈው መልእክት ምንድነው? ወጣቶች፣ ነጋዴዎች፣ የተለያዩ ማህበረሰቦች፣ አፋሮች በተለይ ኑና ሲቢ ኑር ጋር ስሩ፣ ተጠቀሙ። ሲቢ ኑር ጋር መስራት መለወጥ ነው። ኑና ተጠቀሙ የሚል ነገር መልእክት ማስተላለፍ ነው ፈልገው ከኛ ይኸው እዚህ የደረስነው ወይ እየሰራን የመጣ ነው ከሲቢ ኑር ጋር ከጅምሩ አብረን በመስራታችን ስለሆነ የአፋር በተለይ ሰመራ አካባቢ የተለያዩ ቦታዎች ላይ ያሉ ንግድ ላይ የተሰማራችሁ የተለያዩ አካላት ፍላጎት ያላችሁ አትፍሩ፣ ኑና ሲቢ ኑር በመጠቀም አብረን እንደግላለሁ። አመሰግናለሁ። እንግዲህ እኛም ፕሮግራማችን በሀገር ውስጥም በውጭ ሀገር ሙናችሁ የምትከታተሉ የእስልምና እምነት ተከታዮች እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አድረሳችሁ እንላለን። ሌሎች የኢትዮጵያ ንግድ ባንክ በዓል ፕሮግራሞች ይቀጥላሉ። በያላችሁበት መልካም በዓል።
የኢትዮጵያ ንግድ ባንክ የሲቢኢ ኑር አገልግሎት ከሰመራ ዲስትሪክት ጋር በመተባበር እንዲሁም የኢትዮጵያ ንግድ ባንክ የሬዲዮና ቴሌቪዥን ዝግጅት ክፍል ጋር በጋራ በመሆን በአፋር ሰመራ ያደረግንላችሁ ልዩ የበዓል ዝግጅት ይህንን ይመስል ነበር። የመጀመሪያ ዝግጅታችን በዚሁ ተጠናቋል። በቀጣይ ዝግጅት ሁለተኛውን ክፍልና የመጨረሻውን ክፍል ይዘንላችሁ እንቀርባለን። እኔ አህመድ አሊና ባልደረባዬ አብዩ ታደሰ አብረናችሁ ቆይታ አድርገናል። ስለተከታተላችሁ እናመሰግናለን። ሹክራን ለኩም። ዒድ ሙባረክ። የሚያኮራ ሁሌም የተማመኑበት ባንክ የኢትዮጵያ ንግድ ባንክ ግዙፍ እንደ ተራራ ረጅም ታሪክ የሚያኮራ